በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመስቀሉ ለጸላኢ ቀተሎ፣ በመስቀሉ ጠላትን ገደለው። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ በመላው ዓለም ላይ ሆናችሁ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። ዛሬ መጋቢት 10 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምናከብራቸው ታላላቅ በዓላት መካከል አንዱ የሆነው በዓለ መስቀልን እናስባለን። እንኳን ለበዓለ መስቀል በሰላም በጤና አደረሳችሁ አደረሰን። በዚህ በአብይ ጾም ሰሞኑን እንደምትከታተሉት የቅዱስ ያሬድን ድርሰት የሆነውን ጾመ ድጓን መሰረት አድርገን ከቅዱሳት መጻሕፍትና ከቅዱስ ያሬድ ትምህርት ሕይወታችንን ኑሯችንን እናያለን እና አንዱ ቅዱስ ያሬድ ከሚታወቅበት ነገር አንዱ ስለ ነገረ መስቀሉ ያለው ፍቅር ነው። የመስቀሉን ነገር ይዘምረዋል። በዓመት አንዴ መጋቢት 10 ቀን ወይም ደግሞ መስከረም 17 ቀን ወይም መስከረም 16 ቀን አይደለም። ያ ብቻ አይደለም። በየዕለቱ ቅዱስ ያሬድ ነገረ መስቀሉን ሳያነሳ አይውልም። ራሱን የቻለ እንዲሁም ነገረ መስቀሉ ብቻ የሚነሳበት የዝማሬ የዜማ ክፍል አለው፣ ሴክሽን አለው። ቅንዋት የሚባለው ሁልጊዜ ነገረ መስቀሉን የሚያሳስብ ነው፣ የሚያሳይ ነው። እና ዛሬም የምናየው ይሄንኑ ነው። እጅግ በጣም ልብ የሚነካ ቃል ይናገራል። በዚህ ለመጋቢት 10 ቀን በሰራው ልዩ በሆነው የጾመ ድጓው ክፍሉ ላይ በመስቀሉ ለጸላኢ ቀተሎ፣ በመስቀሉ ጠላትን ገደለው፣ ተጣልተው የነበሩትን ሁለቱን አስታረቃቸው፣ መለሳቸው፣ ለእኛም የሕይወትን ጎዳና ጠረገልን፣ ወደ ገነትም መራን ይላል። በውስጡ ብዙ አስደናቂ የሆነ እውነት ስላለው ረጋ ብለን ዛሬ ይሄንን እንድንመለከት እፈልጋለሁ። ምክንያቱም ታላቅ በዓል ነው፣ አባቶቻችን የሰሩት በዓል ነው። በዚህ በዓል በዚህ ወቅት እኔና እናንተ ደግሞ ሕይወታችንን መመልከት ይኖርብናል፣ ሕይወታችንን ማየት ይኖርብናል። ምክንያቱም የመስቀሉ ፍቅር ካልገባን፣ የመስቀሉ ፍቅር በልባችን ላይ ካልተሳለ፣ አዚም ከሆነብን የመዳናችንን ምስጢር ልንረዳው አንችልም። የመዳናችን ምስጢር ሊገባን አይችልም። ለዚህ ነው ነገረ መስቀሉን ማየት ያለብን። ለዚህ ነው እነ ቅዱስ ጳውሎስም ሌሎችም ሐዋርያት የመስቀሉ ሰባኪዎች የሆኑት። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ ቅዱስ ጳውሎስ። እንዲሁም በዚያው ስፍራ ላይ ምንድን ነው የሚለው? ከተሰቀለው ከክርስቶስ በቀር ሌላ እንዳላውቅ ቆርጫለሁ ይላል። ማለት ወደ ቆሮንቶስ በሚመጣበት ጊዜ የቆሮንቶስ ከተማ በተለያዩ ጥበቦች የታወቀች ነበረች። የንግድ ማዕከል ናት፣ የትምህርት ማዕከል ናት። ማን ከማን ይበልጣል አይነት ፉክክር በዚህ ዓለም ጥበብ፣ በዚህ ዓለም ነገር ውስጥ ማን ከማን ይበልጣል አይነት ፉክክር ያለባት ከተማ ነበረች። ነገር ግን ቅዱስ ጳውሎስ ምንድን ነው ያለው? ሰዋዊ በሆነ ጥበብ፣ ሰዋዊ በሆነ ዕውቀት አልመጣሁም፣ የመጣሁት የተሰቀለውን ክርስቶስን ይዤ ነው፣ እርሱን እየሰበኩ ነው የመጣሁት ይለናል። እንግዲህ ነገረ መስቀሉን በምናስብበት ጊዜ 3 ነገሮችን አንድ ላይ እናነሳለን። አንድ፣ በዕፀ መስቀል ላይ ክርስቶስ ያከናወነውን አስደናቂ ሥራ እንመለከታለን፣ እናያለን። ስለዚህ ዕፀ መስቀሉን ራሱ ይመለከታል። መስቀልን ስናነሳ ዛሬ ለምሳሌ በዓለ መስቀልን ስናከብር ይሄ የክርስቶስ መስቀል የከበረበትን ጊዜ ነው አብረን የምናየው የምንመለከተው። መስቀሉ ከተቀበረበት የወጣው ዛሬ ስለሆነ ነው አንዱ የምናከብረው በቤተ ክርስቲያናችን ያለው ትውፊት። በሁለተኛ ደረጃ ራሱ ከጽንስ ጀምሮ እስከ መስቀል ድረስ ያከናወነው አጠቃላይ የመዳን ሥራ፣ ለእኔና ለእናንተ የተከናወነልን የመስዋዕትነት የቤዛነት ሥራ ራሱ መስቀል ተብሎ ተነግሯል። የመስቀሉ ቃል እየተባለ የሚነገረው ይሄ ነው። የቤዛነቱ ቃል የመዳናችን ቃል ነው። በሦስተኛ ደረጃ መስቀል ደግሞ ክርስቲያኖች ስለ ክርስቶስ የሚቀበሉት መከራ፣ ራሱ ክርስቶስ በተቀበለው መከራ እኛም ደግሞ ያንን ይዘን የምንጓዝበት ነው። ስለዚህ መስቀሉን መሸከም የሚለው ቃል የሚያመለክተው ያንን ነው። ነገር ግን ወደ ዋናው ነገር እንመጣለን። እነዚህ 3ቱ በአንዱ ላይ የተያያዙ ናቸው። በክርስቶስ በተከናወነልን ነገር ላይ
የተመሰረቱ ናቸው። ክርስቶስ ባከናወነልን፣ ክርስቶስ ባደረገልን። ምክንያቱም ይሄ መስቀል ሌላ ጊዜ እኮ በጣም አስፈሪ የነበረ ነው፣ አስጨናቂ የነበረ ነው። ሮማውያን ራሳቸው በመስቀል ላይ ዜጎቻችንን አንገድልም ብለው በጣም የወሰኑበት ነው የነበረው። ነገር ግን አሁን ግን ለእኔና ለእናንተ አርማችን የሆነው ኃይላችን የሆነው ቤዛችን የሆነው ምክንያቱም ክርስቶስ በዚያ በመስቀሉ ላይ ባከናወነልን አስደናቂ ነገር ነው። ምንድን ነው የተከናወነልን ነገር? ቅዱስ ያሬድ በዚህ ስፍራ ላይ ሶስት ዋና ዋና ነገሮችን አንስቶልናል። ሶስት ዋና ዋና ነገሮችን አንስቶልናል እና እነዚህን ረጋ ብለን እንደ እግዚአብሔር ፈቃድ እናያቸዋለን፣ እንመለከታቸዋለን። እግዚአብሔር አምላክ ለሁላችንም እንዲናገረን ቅዱስ ፈቃዱ ይሆንልን በመስቀሉ ላይ የተከናወነልን ነገር እና ከዚያ በኋላ ይሄንን በዕለት ተዕለት ሕይወታችን ላይ እንዴት መኖር እንዳለብን አባቶቻችን ፕራክቲካል በሆነ መንገድ ያስተማሩንን ነገር እናያለን። ሲምፕል የሆነ ነገር ዛሬ ማነሳላችሁ ቀሊል የሆነ በጣም ቀላል የሆነ ነገር ግን በሕይወታችን ውስጥ ትልቅ ምስጢር ያለውን ነገር አነሳላችኋለሁ። ነገር ግን መጀመሪያ ቅዱስ ያሬድ ወደ አነሳልን ነገር እንሂድ። የመጀመሪያው የሚያነሳልን ቅዱስ ያሬድ ምንድን ነው የሚለን? በመስቀሉ ጠላትን ገደለው ይለናል። እዚያ የኤፌሶንን ይዞ ነው። በመስቀሉ ጥልን ገደለው ይለናል። ጠላትነትን ገደለው። ይሄ ጠላትነት ከየት የመጣ ነበር? ይሄ ጠላትነት እንግዲህ ወደ ዘፍጥረት ምዕራፍ 3 ነው የምንሄደው። እንግዲህ ይህንን ፕሮግራም የምትከታተሉ ምናልባት ከዚህ በፊት ይህንን ቃል ስናገር ሰምታችሁኝ ሊሆን ይችላል። ዘፍጥረት ምዕራፍ 1ን ምዕራፍ 2ንና ምዕራፍ 3ን አንድ ሰው ካልተገነዘበ መጽሐፍ ቅዱስን መገንዘብ አይችልም። የመጀመሪያዎቹ የመጽሐፍ ቅዱስ 3ቱ ምዕራፎች መጽሐፍ ቅዱስን በሙሉ እንድንገነዘብ መነጽር የሚሆኑ ናቸው እና በዚያ ስፍራ ላይ በተለይ በምዕራፍ 3 ላይ የምናየው ጠላትነት ሲመሰረት እናያለን። እግዚአብሔር እኛን አልጠላንም። የወደደን በዘላለም ፍቅሩ ነው። በእግዚአብሔር ዘንድ መለወጥ የለም። እግዚአብሔር ይክበር ይመስገን። በእግዚአብሔር ዘንድ ሌላ የሐሳብ ለውጥ ጸጸት የለም። እግዚአብሔር በዘላለም ፍቅሩ የወደደን አምላክ ነው። አስቦ ነው የፈጠረን፣ አቅዶ ነው የፈጠረን እኔና እናንተን። ስለዚህ ጠላት የሆነው እኛ ነን። ይሄ ጠላትነትም በምንድን ነው የመጣው ቢባል በአመፅ ነው። ይሄ ጠላትነት የመጣው በኃጢአት ነው እና ጠላቶቹ ሳለን ይለናል እዚያ ሮሜ ምዕራፍ 5 ላይ እንደምንመለከተው እንደምናየው እና ጠላቶቹ ሳለን በልጁ ሞት ታረቀን ይለናል አይደል? ስለዚህ በመስቀል ላይ ያከናወነልን ነገር ምንድን ነው? በእግዚአብሔርና በሰዎች መካከል ጠላትነት የሆነውን ኃጢአትን ኃይሉን ደመሰሰው። የኃጢአት ደሞዝ ሞት ነው። ያንን የሞትን ዋጋ ቀመሰልን፣ እኛ ልንቀበለው የሚገባንን። ምክንያቱም የተበደለው እግዚአብሔር ነው። ስለዚህ የእኛ በደል በሰው ብቻ በሩቅ ብእሲ በሰው ብቻ መከፈል የሚችል አልነበርም። ሰው ብቻ ሞቶ ዓለምን ማዳን አይችልም ነበር። ነገር ግን ሰውም አምላክም የሆነው ልዑል እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ እርሱ በሥጋው በመስቀል ላይ መከራን ተቀበለልን። በዚያ ጠላትነትን አጠፋልን። በእግዚአብሔርና በሰው መካከል የነበረውን ጥልን ገደለው። ኃጢአትን ኃይል አልባ አደረገው በመስቀል ላይ። ለዚህ ነው መስቀሉ በተለይ በዚህ በምስራቁ ዓለም ኦሪየንታልም ምስራቃውያንም በዚህ ይስማማሉ። በምስራቁ ዓለም ነገረ መስቀሉን ስንናገር ክርስቶስን ቪክቲም አድርገን አይደለም የምንናገረው። ክርስቶስን ተጠቂ አድርገን አይደለም፣ ቪክተር አድርገን ነው፣ ድል አድራጊ አድርገን ነው የምንናገረው። በመስቀል ላይ የተከናወነልን የድል አድራጊነት ስለሆነ ማለት ነው። ስለዚህ የመጀመሪያው አንደኛው ነገር በመስቀሉ ጠላታችንን ገድሎልናል። ዲያብሎስን ድል አድርጎልናል። ጠላትነትን ገድሎልናል። በሁለተኛ ደረጃ ደግሞ የተከናወነልን ምንድን ነው? ተጣልተው የነበሩትን ሁለቱን አስታረቃቸው ይለናል። ሁለቱን አስታረቃቸው። እነማን ናቸው እነዚህ ሁለቱ? ሕዝብና አሕዛብን። ምክንያቱም ኦሪት ምን ብላ ነበረ? ከአይሁዳዊ ካልሆነ ሰው ጋር መገናኘት አይቻልም ብላ ነበረ። ወደ መቅደሱ መግባት እንኳን ራሱ አይቻልም ነበረ። ነገር ግን ወልደ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሕዝብና አሕዛብን ማለት አሕዛብ የተባሉት የግሪክ ሰዎችን በአጠቃላይ እስራኤላውያን ያይደሉትን በሙሉ ማለት ነው። እነዚህ በሙሉ ከአይሁድ ጋር አንድ ሆኑ፣ ታረቁ። በማን? በክርስቶስ አንድ ሆንን። ኋላ ላይ እንደምንመለከተው ወደ አካሉ ወደ ክርስቶስ ገብተናል። ስለዚህ
ወደ አካሉ ወደ ቤተ ክርስቲያን ገብተናል። ይሄን ሁሉ ነገር በምንመለከትበት ጊዜ ይሄን ሁሉ ስናይ ይሄ ሁሉ የተከናወነው በመስቀሉ ላይ ነው። ወደ ሶስተኛው ነጥብ እንመጣለን። ምን ይለናል? ሶስተኛው ደግሞ ለእኛም የሕይወትን ጎዳና ጠረገልን፣ ወደ ገነትም መራን ይላል። ለእኛም የሕይወትን ጎዳና ጠረገልን፣ ወደ ገነትም መራን። በማን? በመስቀሉ። በመስቀል ላይ እያለ ነው ያንን በቀኙ የተሰቀለውን ወንበዴ ምንድን ነው ያለው? ዛሬ በገነት ከኔ ጋር ትሆናለህ አለ። በነገራችን ላይ ይሄንን ጼሃ ለነ ፍኖተ ሕይወት የሚለውን ማለት የሕይወትን መንገድ ጠረገልን የሚለውን ቅዱስ ጳውሎስም ውብ በሆነ መንገድ አስቀምጦታል። በመረቀልን በአዲሱ ጎዳና ይለዋል። ይሄ ሁሉ የተከናወነልን። ስለዚህ መስቀሉ አዲስ በር ከፍቶልናል፣ አዲስ ጎዳና ጠርጎልናል። ወደ እግዚአብሔር መንግሥት የምንገባበትን፣ ወደ እግዚአብሔር መንግሥት የምንሄድበትን አዘጋጅቶልናል ማለት ነው። ስለዚህ እነዚህ ሶስት ነገሮች በመስቀል ላይ ተከናውነናል። የመጀመሪያው አንደኛ ጠላትነትን ገድሎልናል። አንድ ጠላትነትን በመግደሉ ምክንያት መጀመሪያ ከእግዚአብሔር ጋር አስታርቆናል። እንደገናም ደግሞ እኛንም ደግሞ ሕዝብና አሕዛብ የነበርነውን በተለያየ መንገድ አይሁዳዊና ግሪካዊ ተባብለው ተለያይተው የነበሩትን አንድ አድርጓቸዋል፣ አስታርቋቸዋል። እንደገና የመጨረሻው ደግሞ የሕይወትን መንገድ ጠርጎልናል። እንግዲህ ይሄ በመስቀሉ የተከናወነልን ነገር ነው። ስለዚህ ነው ያን አስደናቂ የሆነ ሥራ የሠራው በመስቀል ላይ ሆኖ ስለሆነ ይህ ዕፀ መስቀሉ ይህ አርማችን የሆነበት ምክንያት ለዚያ ነው። አርማችን የሆነበት ምክንያት ለዚያ ነው። እንግዲህ ይሄንን የመስቀሉን ሥራ በመስቀሉ የተከናወነልንን የቤዛነት ሥራ ዕለት ዕለት እንዴት ነው የምናስበው? ዕለት ዕለት እንዴት ነው የምናደርገው? እዚህ ላይ ወደ ጥንት ቤተ ክርስቲያን እንድንሄድ እፈልጋለሁ። ማለት ስለ ክርስቶስ መስቀል የክርስቶስ መስቀል ስላለው ስፍራ ቅዱስ ያሬድ ብቻ አይደለም የዘመረው ያስተማረው። ለምሳሌ ከጥንቶቹ እነ ቅዱስ ባስልዮስ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ ዮሐንስ አፈወርቅ በተደጋጋሚ ስለ ክርስቶስ መስቀል አስተምረዋል። እንዲያውም ማስተማር ብቻ አይደለም፣ የክርስቶስ መስቀልን ከጸሎት ሕይወታቸውና ከቤተ ክርስቲያን የአምልኮ ሕይወት ጋር አንድ ላይ አድርገው አዋህደዋል፣ አስተምረውናል። ከሐዋርያት ዘመን ጀምሮ ማለት ነው። ከነዚህ ነገረ መስቀሉን እንድናስብ ከሚያደርጉን ከሐዋርያት ዘመን ጀምሮ ከተረከብናቸው ትውፊቶች መካከል አንዱ ቅድም እነግራችኋለሁ ያልኩት ቀሊል የሆነ ነገር ግን በውስጣችን ታላቅ ሥራ የሚሠራው ማማተብ ነው። ማማተብ ነው። ቀላል ይመስላል፣ ነገር ግን በውስጣችን ብዙ ታላቅ ሥራ የሚሠራ ነው። ይሄ ማማተብ ምን እንደሆነ ለምሳሌ ባስልዮስ ሲነግረን እንዲህ ይላል። በቤተ ክርስቲያን ውስጥ ተጠብቀው ከሚገኙት ዶግማዎችና ካሪግማ ወንጌልን መስበክና ማወጅ ማለት ነው፣ አንዳንዶቹን በመጽሐፍት ተጽፈው ሌሎቹን ደግሞ ከሐዋርያት በትውፊት በምስጢር አልፈው ተሰጡን። ለምሳሌ የመጀመሪያውን አጠቃላይ ምሳሌ ብንወስድ በጌታችን በኢየሱስ ክርስቶስ ስም የታመኑትን የሚጠመቁትን የመስቀል ምልክት እንድናደርግላቸው በጽሑፍ ያስተማረን ማን ነው? በጸሎት ጊዜ ወደ ምስራቅ እንድንዞር ያስተማረን የትኛው ጽሑፍ ነው? ይለናል። በእንተ መንፈስ ቅዱስ የሚለው ድርሳኑ ላይ ነው ይሄንን የሚናገረውና እንደምናየው እንግዲህ በነገራችን ላይ ለምንድን ነው እነዚህን አባቶች የምንጠቅሰው? አስተውሉ። እነ ቅዱስ ባስልዮስ ማለት በአራተኛው መቶ ክፍለ ዘመን ማለትም 300ዎቹ ውስጥ የነበረ አባት ነው። ስለዚህ ለሐዋርያት ቅርብ የነበሩ ናቸው እና ሚለን ምንድን ነው የተቀበልናቸው ዶግማዎች አሉ፣ ካሪግማዎች አሉ፣ ማለት የምንሰብካቸው የምናስተምራቸው አሉ፣ በጽሁፍ የተቀበልናቸው አሉ፣ የጽሁፍ ትውፊቶች አሉ፣ የቃል ትውፊት ደግሞ አለን ይለናል። የቃል ትውፊት ደግሞ አለን። ያ የቃል ትውፊት ምንድን ነው ብሎ ሲናገር ምንድን ነው ብሎ ይጠይቅና ሲነግረን ምን ይለናል? አንደኛው የታመኑት የሚጠመቁትን የመስቀሉ በኢየሱስ ክርስቶስም የታመኑትን የሚጠመቁትን የመስቀል ምልክት እንድናደርግላቸው። ስለዚህ የመስቀል ምልክት በቅብአ ሜሮን ይደረግላቸዋል የተጠመቁ በሙሉ። ስለዚህ ራሱ ያ ማማተብ የመስቀል ምልክት ማድረግ ከሐዋርያት ዘመን ጀምሮ የነበረ እንደነበረ ቅዱስ ባስልዮስ ይነግረናል። ማማተብ ትልቅ ምስጢር ያለው ነው። የመስቀሉን ምልክት የምንሸከምበት ነው።
ቅዱስ አትናቴዎስ እንደገና ስለ ምስጢረ ሥጋዌ በተናገረበት ታዋቂ መጽሐፉ ላይ በእንተ ሥጋዌ በተባለው መጽሐፉ ላይ ምን ይላል? በመስቀሉ ምልክት ድግምት ጠፍቷል፣ ጥንቆላ ሁሉ ከንቱ ሆኗል፣ ጣዖታትም ሁሉ ተረስተዋል፣ ተክደዋል፣ ምክንያታዊ ያልሆኑ ምኞቶች ሁሉ ያቆማሉ፣ ነገር ግን ሁሉም ከምድር ወደ ሰማይ ይመለከታል ይላል። ስለዚህ ራሱ የማማተብን ምስጢር ቅዱስ አትናቴዎስ ሲናገር ኃይል እንዳለው ይነግረናል። አንድ ክርስቲያን በሚያማትብበት ጊዜ ዲያብሎስ ይሸሻል፣ ድግምት ሁሉ ይጠፋል፣ ጣዖታት ሁሉ ይካዳሉ። ስለዚህ የመስቀሉ ነገር በእኔና በእናንተ ሕይወት ውስጥ እውን ይሆንልናል ማለት ነው። ቅዱስ ቄርሎስ ዘኢየሩሳሌም የተባለው ለንዑሰ ክርስቲያን ማለት ገና ወደ ክርስትና እየመጡ ላሉት ባስተማረው ትምህርቱ ላይ ምን ይላል ማለት በጣም እጅግ በጣም በነገራችን ላይ ይሄ የቄርሎስ ዘኢየሩሳሌም ሲሪል ኦፍ ጀሩሳሌም የተባለው የካታኪዝም አለው ማለት በጥያቄና በመልስ አድርጎ ለጥምቀት የሚዘጋጁትን ያስተማረበት ክፍል ነው። እዚያ ላይ ስለ ነገረ መስቀሉ ያነሳል እና ስለ ማማተብ ያነሳል። እንዲህ እንደ ቀላል ነገር እንዳናየው ለማለት ነው። ማለት ነው በየትኛውም ስፍራ ይሄንን ታላቅ የሆነ ኦርቶዶክሳዊ ትውፊት መጠቀም እንዳለብን ለማሳሰብ ነውና እንዲህ ይለናል። እንኪያስ የተሰቀለውን ለማወጅ አንፈር። አስተዋላችሁ? ማማተብን የተሰቀለውን ማወጅ ነው የሚለን። የተሰቀለውን ለማወጅ አንፈር። መስቀል በጣቶቻችን በግንባራችን ላይ በድፍረት የተሰራ ማህተማችን ይሁን። መስቀል በጣቶቻችን በግንባራችን ላይ በድፍረት የተሰራ ማህተማችን ይሁን። በሁሉም ነገር ላይ፣ በምንበላው ምግብ ላይ፣ በምንጠጣው መጠጥ ላይ፣ ስንገባ፣ ስንወጣ፣ ከመተኛታችን በፊት፣ ስንተኛና ከእንቅልፋችን ስንነሳ፣ በመንገድ ላይ ስንሆን ይሁን፣ ስንቆም የመስቀልን ምልክት እናድርግ። ስለዚህ ዛሬ ይሄንን በበዓለ መስቀል ማስተምራችሁ ወይም ይሄንን ማሳስባችሁ ለዚህ ነው። በየትኛውም ስፍራ ማናቸውንም ነገር ስንጀምር፣ ማናቸውንም ነገር ስንጨርስ፣ የሚያስፈራም የሚያስጨንቅም የሚያስደስትም ነገር ስናይ የመስቀል ምልክት ማድረግ ማማተብ ይኖርብናል። ነገር ግን ይህ ማማተብ ዝም ብሎ በግዴለሽነት መሆን የለበትም። በቧልት በዋዛ በፈዛዛ አሁን አንዳንዶቻችን ለቂም እንኳን መገለጫ እናደርገዋለን። የጠላነውን ሰው ስናይ እናማትባለን። ልክ የጥላቻ መገለጫ የፍቅሩን ምልክት የጥላቻ መገለጫ አድርገነዋል። ያን እንድናደርግ ቅዱስ ዮሐንስ አፈወርቅ አይፈቅድልንም። ዮሐንስ አፈወርቅ የሚለውን ላንብብላችሁ። የመስቀል ምልክት በግንባራችሁ ስታደርጉ ታማትቡ ማለቱ ነው። የመስቀል ምልክት በግንባራችሁ ላይ ስታደርጉ የተቀደሰ ድፍረትን ታጠቁ፣ ነፍሳችሁንም በቀደመው ነፃነቷ ላይ አጽኗት። መስቀል ከዋጋ ሁሉ በላይ የሆነ ሽልማት መሆኑን ያልተገነዘባችሁ አትሁኑ። ለቤዛችሁ የተከፈለውን ዋጋ በእውነት ካስተዋላችሁ ከእንግዲህ ወዲህ በምድር ላይ ላለ ለማንም ባሪያ አትሆኑ። ይህ ዋጋና ቤዛ መስቀል ነው። እንግዲያውስ በግዴለሽነት የመስቀል ምልክትን በግንባራችሁ ላይ ማድረግ የለባችሁም። ነገር ግን በግንባራችሁ ላይ ምልክቱን እንደምታደርጉ በፍቅርና በጽኑ እምነት በልባችሁም ላይ ያን ምልክት አድርጉ። ግን በጠንካራ የእምነት ፍቅር በልባችሁ ላይ ስሙት። ሁሉን የሚያሸንፈውን መሳሪያ ሲያይ ርኩስ መንፈስ ወደ እናንተ አይቀርብም። ምንድነው እያለን ያለው? ተመልከቱት። ነገር ግን በግንባራችሁ ላይ ምልክቱን እንደምታደርጉ በፍቅርና በጽኑ እምነት በልባችሁም ላይ ያን ምልክት አድርጉ። እኔ ከዚህ በላይ ብዙ ምክር መጨመር አልፈልግም። ዛሬም የምተውላችሁ ነገር ቢኖር ይሄ ነው። ዛሬ ታላቅ በዓል ነው፣ በዓለ መስቀል። በዚህ በበዓለ መስቀል ላይ ነገረ መስቀሉን ልናሰላስል ይገባል። ዛሬ ብቻም አይደለም፣ ዕለት ዕለት ነገረ መስቀሉን ልናሰላስል ይገባል። ዕለት ዕለት ነገረ መስቀሉን ልናውጅ እንችላለን፣ ይገባናል። በምንድን ነው የምናውጀው? በማማተብ በእያንዳንዱ የዕለት ተዕለት ድርጊታችን ላይ። ይህን ስናደርግ ግን በግንባራችን ላይ እንደምናደርገው የመስቀሉን ምልክት በልባችንም ሊሆን ይገባዋል። ቂምና በቀልን በያዘ ልብ ላይ በግንባር ማማተብ ቢቀመጥ ምንም አይጠቅመንም። ስለዚህ ውስጣችንም ውጫችንም ሁሉ መሆን አለበት። አለበለዚያ ዝም ብሎ ይሄ ባዶ የሆነ ኤምፕቲ የሆነ
ሪቹዋል ነው የሚሆነው፣ ባዶ የሆነ ስርዓት ነው የሚሆንብን። መልካም የሆነውን ነገር ማግኘት የምንችለው አባቶቻችን ይህንን ትውፊት ለእኔና ለእናንተ ያስተላለፉበትን እውነተኛውን ትርጉም ስናገኝ ነው። እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይባርካችሁ። እንግዲህ ሁልጊዜ ጥያቄ ጠይቃለሁ። ስለዚህ አሁንም ዛሬ ጥያቄ ጠይቃችኋለሁኝ። ማማተብን እንዴት ነው የምትጠቀሙት? ታማትባላችሁ? ለምሳሌ በምንበላበት ጊዜ፣ መንገድ ለመሄድ ረጅም ጉዞ በምንጀምርበት ጊዜ አንዳንዶች ድራይቭ ሲያደርጉ ሁሉ አማትበው የሚጀምሩ አሉ። ሌላም ነገር እናቶቻችን ትዝ ይላችኋል፣ ቡሆውን ሲጀምሩ ራሱ አማትበው ነው። ያ ትውፊት ነው የተቀበልነውና እናንተስ ምንድን ነው ልምዳችሁ? እስቲ ንገሩኝ። ሰላም እግዚአብሔር ከእናንተ ጋር አይሆን። እግዚአብሔር ይባርካችሁ።